ከሚወዱት ጋራ መጫወት ደስ ይላል። መፈንደቅ እድሜን ይጨምራል። እንጫወት ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬም እየላችሁ የመጣሁት አዲስ ቪዲዮ ነው። ይሄ ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። አብርሽና ሄርሜላ በጣም በሚገርም ሁኔታ አብርሽ እንደው ሊያስመስል ነውስ? ማንን ሊያስቀና ነውስ? ነገሩ ከየት ወዴት እንዴት ነው? ለምንድን ነው እንደዚህ ፍንድቅድቅ ያለው? በህይወት ዘመኑ አብርሽ እንደዚህ ፍንድቅድቅ ብሎም አያቅምና አብርሽ በጣም እየሳቀ በጣም እየተደሰተ ነው። ምን አግኝቶ ነው ይሄ ሁሉ ደስታ? በጣም ነው የገረመኝ። ስለ እውነት ግርም ነው ያለኝ አብርሽ እንደዚህ በቃ ለየት ያለ ፈገግታ መኖሩ ማሳየቱ ስለምኑ ለምን እንደሆነ እኔ በጣም ነው የገረመኝና ነገሩ እንደዚህ የሚያስገርም ነው ወይ? ሄርሜላ ደግሞ በቃ ሙሽራ መሰለች። እሷም አብርሽ ነፍሷ እስከሚወጣ ድረስ ነው የምትፈልገው ማለት ነውና ሁለቱም እንግዲህ እንደ ቪዲዮ ብቻ ሳይሆን በአካልም ውስጣቸውን የሰው ልጅ አይደለም የሚያውቀው ፈጣሪ ብቻ ነው የሚያውቀው። እና እንግዲህ ማስመሰሉ እያስመሰሉ መኖርም ዩቱበሮች እስከሆኑ ድረስ ሊችሉበት ይችላሉ። እንግዲህ በየአንዳንዱ የሚያሳዩት አክት እውነትም ያሰኛል ወይ ሊያስቀኑም ያሰኛል። የነሱ ነገር ምንም ነገር እየታወቀ ነገር እስከሌለ ድረስ ነውና። ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የኔ ቤተሰቦች ልበላችሁ። እንግዲህ ሌላ ምን ልበል ታዲያ? የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን ሁሉ መልካም ነው። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እና በጣም ገርሞኝ ነውና ይገርማል። እንግዲህ ባለቤቱን ትቶ ሚስቱን ትቶ ተፋተናል አይታችኋል በማለት እንደዚህ እንግዲህ እሷ ዛሬ እኔ ወድሃለሁ አፈቅርሃለሁ ከልጄ አባት ጋራ መኖር እፈልጋለሁና አብረን እኔና አንተ አብረን ብንቀጥል ምን ይመስልሃል ብላ ጥያቄ ባቀረበችለት መሰረትም እምቢ ብሎ እንግዲህ አሁን ምን አይነት ህይወቱ ውስጥ እንዳለ በጣም ነው እየገረመን ሁላችንም ያለ አብርሽ እንግዲህ በሩታ ጨክኖ ያ ሁሉ ፍቅር ቀርቶ ያ ሁሉ ነገር ቀርቶ እዚህ ደረጃ ላይ አብረው ሲደርሱ በጣም የሚገርምና በጣም የሚያሳዝን ነው። አንድ ሰው ደግሞ እንግዲህ የሚፈልገውን ህይወት ማግኘት በራሱ አይችልም። ይሄንን ሁሉንም ነገር እንግዲህ የሚያደርገው እኛን የፈጠረ አምላክ ነው ብዬ እኔም አምናለሁ ማለት ነውና። እንግዲህ ውድ ተመልካች አበባ ሄርሜላ በጣም አበባ ትወዳለች። እኔ ለሄርሜላ አበባ ሰጥቻትም አላቅም። እኔ ለሄርሜላ አበባ ዛሬ ለሰጣት ነው በሚል ሁኔታ ነው እንግዲህ እንደዚህ ዛሬ ፍንድቅድቅ ብሎ ፈቃደኛ ብሎ እስካሁን ድረስ እሷ ነበረች እየለፋችው እንደዚህ ደስ ብሎት ለሄርሜላ አበባ እየሰጣት በገዛ ቤቱ ሄርሜላን እያረጋት እያለ እንግዲህ አብርሽ በጣም የሚገርምና በጣም የሚገርም ሰው ሆኖ ቁጭ ብሏል ማለት ነውና እንደውም አንድ ቪዲዮ በመካከሉ ቪዲዮን ቆም ብዬ ሳይ በጣም በቃ ልክ ጭንቅላቱ ወደዛ ጣል አርግቶ በቃ ሲዘፍንና ሲጫወት በጣም ነው
የገረመኝ ማለት ነውና ስለዚህ በጣም ደስተኛ ሆኗል ማለት ይቻላል ማለት ነው ጋይስ። ይሄ ልጅ በጣም ደስተኛ ሆኖ እየኖረ ነው ወይ? የኔ ጥያቄ። ስለዚህ እንግዲህ ለተዋደዱና ለተፈቃቀሩ ሰው እግዚአብሔር ደግሞ እውነተኛ አርግቶ እውነት ሆኖ እነሱ እንደዚህ ሩታን ለማቃጠል ካልሆነ እውነት ከሆነ እኔ በጣም ነው ደስ የሚለኝና ውሸት ከሆነም እንግዲህ አብረን የምናየው ነገር ይሆናል ብዬ አስባለሁ። እንግዲህ ውድ ተመልካች የዛሬ ቪዲዮ ይሄን ይመስላል። ኧረ ተው ጉድፈላ። ቻናሉ ወዴት እየሄደ ነው? ቻናሉ እኮ ጭራሽ መስማም የለውም። እምቢ አለ እኮ መንቀሳቀስ። በቃ ስልክ ቻናልም አይመስልም ዩቱብም አይመስልም። ለምንድን ነው ጋይስ? ኧረ ቻናሌ ምን እየሆነ ነው? አሳሳቢ ነገር ውስጥ እያስገባኝ ነው። ምንድን ነው? ሰው ምን ዩቱብ ማናጀር እንኳን ሰፖርት አያረግም እንዴ? እኩል እኮ ነው የምንካፈለው። እኩል ስለምንካፈል እኮ ጥቅሙ ሁሉ እኮ አብረን ብንጠቃቀም ምን ችግር አለው? ስለዚህ እንግዲህ ውድ ተመልካች እና ሁሉም ነገር ለበጎ ስለሆነ ሄርሜላ ከዛሬ አመት ከዛሬ 7 ወር 8 ወር ጀመረሽ እንግዲህ ያኔ ነው በደንብ አንቺ እያፈቀርሽኝ አሁን አይደለምና አንቺ እኔን ለማግኘት ብዙ ውጣ ውረድ አለብሽ። ዛሬ አበባ እስቲ እኔም ልስጥሽ በሚል ሁኔታ ነው እንግዲህ ይሄን ነገር ያደረገው አብርሽ። ያኔ 400 ስገባ አንቺ ስጦታ ምንም በማላቅሽ እንደዚሁ ስጦታ አምጥተሽ የሰጠሽኝ ሰፖርት እያደረግሽኝ ልጅ ስለሆንሽ በጣም ነው ደስ ያለኝ። በጣም ነው የምወድሽ። እንደውም አብርሽ በጣም ብዙ ነገሮች ገለጠላትና በጣም ብዙ ነገሮች ነገራት። ስለዚህ እንግዲህ እሷ ደግሞ እንደዚህ ቆሞ አብርሽ በየአንዳንዱ ሁሉንም ነገር እያሳለፈችውንና ያሳለፈውን ነገር ሲነግራት ነበረ። አሁን አይደለም አንቺ ያፈቀርሽኝ ቆይተዋል ብሎ እንግዲህ ይሄን ሁሉ ነገር ሲያወራ የምን ቅናት? ማንን ለማስቀናት ማንን እንትን ለማለት ይሄንን እንደሚያወራ ሁላችንም ይገባናል። እንግዲህ ሄርሜላ ገና አብርሽና ሩታ ብለው ገና ሊፋቱ ሲል ነው ሄርሜላ እሱን ያፈቀረችው። ገና ሳይፋቱ ሄርሜላ ሆነ ብላ ነው ወራቱን ተከታትላ ሆነ ብላ ነው የሱን የሩታንና የአብርሽን ህይወት ለማበላሸት ሆነ ብላ የተነሳች ልጅ ነበረችና እንግዲህ ለራሷ ህይወት ምንም ነገር እንዳላገኘች ይመጣብኛል ብላ ለራሷ ህይወት ምንም ነገር እንዳላሰበችና ምንም ነገር እንዳላሰበች አውቃ ነው እንግዲህ ሄርሜላ እዚህ ጋር ነገሮቹን ብጥብጥ ጭምልቅልቅ ስታረገው በራሷ ህይወት ምን ያክል አደጋ እንዳመጣች አብርሽ አሁን እየሳቀ እንኳን አንዳንድ ነገር የሚናገረው ውድ ተመልካች ገብታችሁ ማየት ትችላላችሁ። ስለዚህ ራስንም ማስከበር ያስፈልጋል ማለት ፈልጌ ነውና ስለዚህ እንግዲህ ውድ ተመልካች በጣም የሚገርምና የሚደንቅ ነውና አብርሽ ዛሬ ቆይቶ
በእያንዳንዱ እሷን እየተመለከታት ያንቺ ፍቅር እኮ አሁን አይደለም ቆይተሻል ብሎ ሲነግራት እኔ ራሱ በጣም ነው የደነገጥኩት። ነገር ግን አንድ ባለትዳር ሰው ሴት ልጅ እርጉዝ ሆና እንደዚህ አንድ ወንድ ላይ እንደዚህ ማፍጠጥ ያስፈልጋል ብዬ አላስብም። ለጊዜው አዝነናል ማለት ነው። እዛ ሳይሆን በስትክክል ላውራሽ ፈልጋለሁ ምናምን ሲለኝ እሺ በቃ ምናምን አልኩኝ። እኔ ደግሞ አሁን ቀለበት ማድረግ የለ ቤተሰብ ነገ ያገናኘናል ብዬ ያራዳ ልጅ በቃ እሱ በቃ ሄደብኝ በኋላ ምናምን